ወንድሟ ታናሽ ወንድሟ ፊት ተኩሶባታል። ተኩሶ ወደ ኪችኑ ተቦድሶ ከዚህ በፊት ከተጣልተዋል አሉ በሷ ምክንያት እነ ጫላ ቡልቱም የሚባለውና ጫላ ቡልቱሜና እሱ ነበሩ። ምንድነው ጫላ ቡልቱሜ የልጄን እባካችሁ የልጄን ደም ፍትህ ፈልጋለሁ ብለው መጡ። ሁለቱም እያለቀሱ እሳቸው እነሱ ኃይላጡ እንጂ የሆነ የሚያግዳቸው ሰው አጡ እንጂ ምስጢሩን ያውቃሉ እኮ ግን ያስፈራራቸዋል። እዛ ያስፈራራሉ። እኔ አሁን ይነግሩኝና ትክክለኛ መረጃው ድሊት ያደርጉታል ቶሎ ብለው የሆነ ያዘውና ድሊት እናድርገው ብለው ድሊት ያደርጋል። ኢትዮጵያዊነት ብቻ ነው የሚፈልገው። እንዲያውም ወደ 5-6 የሚሆኑ ቋንቋዎች በየትምህርት ቤቱ ሲሰጡ አደርጋለሁ። አማርኛ፣ ኦሮምኛ፣ ትግርኛ፣ ምናልባት ጉራግኛ፣ አፋርኛ ምናምን ተመርጦ 5-6 ቋንቋዎች በየትምህርት ቤቱ በደንብ እንዲሰጥ አደርጋለሁ። ያ በደንብ የቋንቋ ችግር የለውም። እሱ መኖር አለበት። ለምን ባህሉን ሰው እንዲያስተዋውቅ እፈልጋለሁ። ግዕዝንም ጨምሬ ግዕዝም መማር አለበት። ግዕዝ መምጣት አለበት። የኢትዮጵያ ቋንቋ ስለሆነ ግዕዝ በደንብ ኢትዮጵያ ላይ መደረግ ነበረበት። ያ አደረገው ነበር። ይሄ ክልል የሚባል ነገር ከብት ነው የሚከለለው፣ የሰው ልጅ አይከለልም። እሱን እኔ አግዚ ነበር ዮኒ። ከብት ነው የሚከለለው፣ የሰው ልጅ አይከለልም። ለሰው ልጅ መሬቱ ዘር አይሰጠው። ብልግና ነው ብልግና። እንደ ድሮ በክፍለ ሀገር ምናምን ነው አካባቢ ክፍለ ሀገር በትክክል እንደዛ ሆኖ ሰው በሰላም በፍቅር እንዲኖር ታደርጋለህ። ይሄ የዘር ጭምብሉን ታነሳበታለህ። ከዛ ተስማምቶ ይኖራል። ምክንያቱም ከአንድ ክልል ሌላ ጋር ስትሄድ እኮ አዲስ ሌላ ሀገር ነው የገባ የሚመስል የተለያየ ህግ ነው ያላቸው እና ኢትዮጵያ ቴክኒካሊ አፈርሰዋታል። በሚያስጠላ ነገር አፈርሰዋታል። የኢትዮጵያን ይሄ ቅራቅንቦ ይሄ ህገ መንግስቱ ምናምን ከውስጥ የሆነ ዴና ወስዶ ማቃጠል ያ በጣም ቆሻሽነት ነው እና ሁሉም ደስ ብሎት የሚኖርባት ኢትዮጵያ፣ ሁሉም ሳይገፋ የሚኖርባት ኢትዮጵያ ነው የምፈልገው። ሁሉም የፈለገው ሀገር ላይ ሄዶ ሰርቶ መኖር፣ የፈለገው ቦታ ላይ ሄዶ ሰርቶ መኖር የሚችልበት ነገር ማድረግ ከባድ አልነበረም። መንግስቶቹ ለራሳቸው ጥቅም ስለሚያደርጉ እንጂ ከባድ አልነበረም። ይሁን የኢትዮጵያ ባንዲራ ሁሉም ቦታ አንድ ባንዲራ አንድ ነው የማደርገው። ምን አደርጋለሁ? መጀመሪያ ህዝቡን እኮ አለመጠየቅም። ትልቁ ችግሩ ህዝቡን ሳያማክሩ ስልጣን ሲይዙ ሁሉም የራሱን ይዞ ይመጣል። ችግሩ እሱ ነው። ስልጣን ላይ ሲወጡ ህዝቡ ምንድን ነው የምትፈልገው ብለህ አስማምተህ ሁሉም የወደደውን በአንድ ላይ ህዝቡ ባለው ታደርጋለህ። አትጣል። የኢትዮጵያ ባንዲራ እኮ እንኳን እኛ እኮ አፍሪካውያን ይጠቀማሉ እኮ። ተመልከት፣ እነ ጀማይካ ጀማይካኛ የሚይዘው ሌሎች ኛን አይደለም የሚይዘው ግን ምንድነው በእጅ የያዙት ወርቅ እንደ መዳብ ይቆጠራል። የያዝነውን ነገር ስለማናከብር ትልቁ ችግር ይሁን። ሌላ ደግሞ ቤተክርስቲያንና መስጊድ የተለያዩ እምነት ያው የእምነት ቤቶች ውስጥ የኢትዮጵያ ባንዲራ በግድም ቢሆን ማስቀመጥ እንዴ! የትም ሀገር እኮ ያለ ነው። ኢትዮጵያ ብቻ ነው የሌለው። አስብ፣ የኢትዮጵያ መስጊድ አሁን እኔ እንግዲህ ከፈለጋችሁ የኢትዮጵያ ባንዲራ መኖር አለበት። ኦፍ ኮርስ የለም፣ አንድ ቦታ የለም። አይወዱት ኢትዮጵያ አሜሪካ ግን የሚገርም መስጊድ ሄጃለሁ። የአሜሪካ ባንዲራ አለ። ቀልድ አያውቁም አሜሪካኖች። ቅድሚያ ሀገር እኮ ነው ዮኒ። ሀገር እኮ ሀገርን መውደድ አለበት የትኛውም እምነት። ዮኒ ባይ ዘ ወይ ሰሞኑን እያሳለፍክ ያለው ሊያመሰግን ነው። ኑርልኝ። ስለ ቀነኒ ጉዳይ ላሳለፍከው ለኢትዮጵያ ሕዝብ በተቻለ መጠን አንተ በቃ የታገልክ ነው። ሁነት ለወጣቶች ለተገደሉ ያሉ ወጣቶች አንተ በቃ እንትን ነህ፣ ሳውንድ ነህ፣ አንተ ድምጽ ነህ። ግድ ይላል። አይ ግድ ይላል። እህታችን ስለሆነች ለእህታችን ደግሞ ድምፅ መሆን አለብን። ያለ አግባብ የማያውቁ ባለጌዎች፣ የማይረቡ ሰዎች፣ ኦሮሞን የማይወክሉ መረኖች
እቺን ልጅ ህይወቷን አጥፍቶ በኦሮሞ ለመደበቅ አይቻልም። በአማራ አትደበቅም፣ በኦሮሞ በተጋሩ በማንም አትደበቅም። አንተ በሰራ ወንጀል ራስን የምትጠየቀው ሄደ ዘር ውስጥ አትወሸቅም። ይሄ ነው ችግሩ። ገባ? ይደበቃሉ። ብዙዎቹ ያጠፉና ሮጠው ዘራቸው ውስጥ ይገባሉ። አሁን ዮኒ አሁን ብዙ ሰዎች ለቀነኒ ብዙ ሰው ድምፅ ይዞኑ ስሉ አንዳንድ ኦሮምኛ ተናጋሪዎች ለመደበቅ ብላችሁ የሚሰሩት እኔ ተቃውሞ ነኝ። የትኛውም ኢትዮጵያዊ ሲጎዳ እኔ እቃወማለሁ። ምን ባደረገች ምን በበደለች? እኔ ለአንድ ሰው አንድ ባለትዳር ላይ የሆነ ሰው ራሱን ቢያጠፋ ያያ ኦኬ እና ቢያጠፋ ተጠያቂው ማን ነው? ያ ሰው በድሎኝ እኔ በድዮ የሆነ ሰው ህይወቱን ቢያጠፋ ተጠያቂው ማን ነው ሊሆን የሚችል? ማን ነው ሊሆን የሚችል? አንዱ ዓለም ባደርገው እንኳን ተጠያቂ ለዚህች ህይወት መጥፋት ተጠያቂ ባደርገው ነው ማለት ግን አድርጎታል። ምስጢሩን ያውቃል እሱ ባያደርግም ራሱ ምስጢሩን አንድ ላይ ነበረው አንድ ቤት ውስጥ ታዲያ መሀይሞች ተነስተው ግን ወደ ዘር ሊወስዱት ሲሉ አሁን አልተቻለም። አሁን ወደ ዘር እኮ ነው የኦሮሞን አርቲስት ጸልታችሁ ነው ምናምን ነገር እንደዚህ ነገር አለ። እንደ ወንጀል ሰርቶች የሚታበል ልጅ አንዱ ዓለም እኮ ዛሬ የመጣ እከክ ነው። ማን ያውቀው ነበር ከነመፈታ ሰሞኑን ብቅ ያለ እኮ ስንት ኦሮሞ አርቲስቶች የሉም እንዴ? እነ አሊ ብራን የሚያክሉ አንጋፋ አርቲስቶች እነ ጥላሁን ገሰሰን የሚያክል ያፈራ የኦሮሞ ህዝብ በዚህ በአንድ ቆሻሻ ተራ እንደዚህ ሊባል ነው? እካካ በጣም ይገርማል እኮ በጣም ታምራለች ደግሞ ልጅቷ እኮ ዮኒ ቢዩቲፉል ቆንጂ ሞዴል ነበረች። ገባ? በጣም ታምራለች። በላች ቆሻሻ። ከዚህ በፊት ተጣልቶ አላሉ በሷ ምክንያት እነ ጫላ ቡልቱም የሚባለውና ጫላ ቡልቱሜና እሱ ነበሩ። ምንድነው ጫላ ቡልቱሜ አታሏት ነበር ይችላል። እውነት ለመናገር ምንድነው ያደረገው? ቡልቱሜ ሚስት እንደሌለው ምናምን አክት አድርጎ ጠብሷት ነበር። እሷም አታውቅም ሀገር ሰላም ነው ብላ ኦኬ እና ሳያቅ አብራው ነበረች። አብራው ከቆየች በኋላ ይሄኛው ልክ ሚስቱ ሊታወቅበት ሲል ቅበረኝ ይለዋል። ዝም ብለህ ጓደኛ ሆነ ያዝልኝ። ከዛ ይቺ አታውቅም ከአንዱ ዓለም ጋር ሲሆኑ አንዱ ዓለም ደግሞ ምን ይላታል? ይሄ እኮ ምን ትዳር አለው ምን ያደርግልሻል? እኔ እኮ ሲንግል ነኝ፣ ደግሞ አንቺ መልካም ሰው ነች፣ እኔ በደንብ አድርጌ ይዝሻለሁ ብሎ ሚስት እንዳለው ሲነገር ቀነኒሳ ሆቴል ሲገናኙ ይህን ነገር ሲያቅ አብሮ ዴት መደራረግ ሲጀምሩ ሽጉጥ ተማዘው ነው የተተኳኮሱ ሊጋደሉ። ግን ተኩሱንም አይችሉትም፣ መሀይም ናቸው። ሽጉጥ ብቻ መያዝ ነው። ያ ገዳይ ነው እኮ ጫላ ቡልቱ። ይሄኔ ሁለቱም ፋኖ ቢሆኑ ኖሮ ከልጅነቱ ተኩሱ ስለሚያውቅ ጠብ ጠብ ተደራርገዋል እርስ በራስ ዮኒ። ባለጌ ናቸው ሁለቱ። ከዛ ተለያዩ፣ በዛው ተጣሉ ማለት ነው። እቺ ልጅ ደግሞ በቃ ከዚህ ጋር ትቀጥላለች ማለት ነው። በየጊዜ ያስፈራራታል፣ ይደበድባታል። እንደምታየው ወንድሟ ታናሽ ወንድሟ ፊት ተኩሶባታል። ወደ ኪችኑ ተቦድሶ በጣም ቆሻሻ ነው እና አብሿ ነው ባለጌ። እቺ ሽጉጥ ሲይዙ ዓለምን የገዙ የሚመስላቸው ሽንታሞች አሉ። ከዚህ በፊት የት ነበርክ? ብልጽግና ከመምጣቱ በፊት የት ነበርክ? አሁን አንዳንድ አርቲስቶች የኦሮሞ አርቲስቶች ብልጽግና ሲመጣ አብረው በለጸግን የሚሉ አርቲስቶች አሉ፣ አጨብጫቢዎች። እና ይሄ ነው ነገሩን እንትን ያለው እና ቀነኒ በጣም ነው አባቷም እናቷም እንግዲህ የሚያሳዝኑ ናቸው። አያቸው አይደል? የልጄን እባካቸው የልጄን ደም ፍትህ እፈልጋለሁ ብለው መጡ፣ ሁለቱም እያለቀሱ። እነሱ ኃይል አጡ እንጂ የሆነ የሚያግዛቸው ሰው አጡ እንጂ ምስጢሩን ያውቃሉ እኮ ግን ያስፈራራቸዋል። እዛ ያስፈራራሉ። እኔ አሁን ይነግሩንኝና ትክክለኛ መረጃው ድሊት ያደርጉታል ቶሎ ብለው የሆነ ያዘውና ድሊት እናድርገው ብለው ድሊት ያደርጋሉ። ለምን? እያስፈራሯቸው ትራክ እያደረጉ አካውንታቸው በቃ መቆሚያ መቀመጫ ነው ያሳጧቸው ኢትዮጵያ ላይ ያሉት። በጣም በሚያሳዝን ሁኔታ ማለት በጣም አሜዚንግ ናቸው።
ደግሞ እኮ ለልጁ ከቨር ያደርጋሉ እንጂ ሰው ወንጀሉ እንዳይወጣ ማይ ጋድ ኢትዮጵያ መንግስትማ ፌዴራል ፖሊስ እዛ የአዲስ አበባ ፖሊስ ይሄን መርምራችሁ ማድረስ መቻል አለባችሁ። ምንጣፉ ተገኝቷል። የቀጠቀጣት ደም በደም ያረጋት ምንጣፏ ተገኝቷል። ፊንገር ፕሪንቱ አለ እዛ ላይ የቀጠቀጠበት። ሌላው ደግሞ ማስረጃ ምንድን ነው? ስልኮቹ አሉ። የደበደባት የበለዘችበት አለ። የመሞቷ ምክንያት የሆነበት አለ። የኦሮሚያ ፖሊስ ኮሚሽነር ያለው ቃል በቃል ገፋት፣ መግፋት እኮ መግደል አይደለም ብሎ ቃል በቃል ነው የተናገረው። አሁን ከመስኮት ላይ ከአንቴን እኔ የሆነ ሰው ገፈር ነው ከዛ ላይ ገፋ እና ከወደቀች ሁይዝ ታዲያ ምንድን ነው? እኔ አይደለ የገደልኩት? እኔ ነኝ የገደልኩት። ያ በጣም ይገርማል እና በጣም ነው የሚያሳዝነው። ግን ህዝቡ አሁን ስለነቃ ብዙ 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 ሰዎች አሁን ደግሞ ኮንሰርት ላዘጋጁ ላይ ያለል ነው እሱ ውጪ እጂ ይገርማል። ማን ያይለታል? አርቧ እንኳን አልወጣም። ይገርማል እኮ በጣም እኔ ወጥቼ ልዝፈን ገንዘብ ልስራ ይላል። ይገርማል እኮ በጣም እኮ ሼም ነው እኮ ይሄ ቆሻሻ። በጣም ይገርሙ ናቸው። እዚህ አብዛኛው ወንድምና እህት አንድ ላይ ስለሆንን በቀነኒ ጉዳይ በጣም ደስ ይላል። ገፍትሮ አልገደለም ብሎ ለመምጣቱ ራሱ ሼም የላቸው። አው ቀነኒ ብቻ አይደለም ባይ ዘ ወይ እኮ ይሆናል ኢትዮጵያ ውስጥ ብዙ ኢትዮጵያ ሴቶች ሰውን የገደለ ሰው ዮኒ በህገ መንግስቱ ውስጥ እንደነ ምን አልከኝ? ሰውን የገደለ ሰው በአግባብ ሰውን የገደለ ሰው እንደነ አሜሪካ እስከሚገደል ድረስ ዴስ ፔናልቲ እስካልመጣ ድረስ ኢትዮጵያ ላይ ዮኒ ማንም ሰው ተራሰው እኮ ነው። ያ ምንድነው ትልቁ ስህተት ኢትዮጵያ ላይ ያለው በህፃናትና በሴቶች ላይ ያለው ነገር ብዙ ጊዜ ፍርደ ገምድል አለ። ህፃናቶች ተደፍረው በዋስትና ይለቀቃል። ሰንጥቀ ቁጭ ነው ማድረግ ያለብን። ብልቱን ቆርጠ ብታሳየው አንዱን ሁለተኛ ህፃናት አጠገብ አይደርስም። ቆርጠ ብልቱን ክትፎ አድርገህ ታበለዋለህ። ለራሱ አይለምደው እንደዚህ ስለሚደረግ ኢትዮጵያ ላይ ማንም መጥቶ ህፃናቶችንም ሴቶችንም እንትን ያደርጋል። አና እንዴ ማይም ነሽ እንደ 10 የጻፍሽው እኔ ዴት የማደርገው ሩድ ነው ዲስሪስፔክት ታዩዋ። ታዲያ ዱቄታ ምን መሀይም ነሽ እንዴ? እና ምንም ፈልገሽ አብረሽው እንጂ ሩድ ነው አይሆነኝም ካልሽ ምን እያረግሽ ነው? ዱቄታ አግቢው እንደለች ነው እንዴ? ዶማ ምን ሆናት? በመቤት አይገርማል እኮ በጣም ዮኒ ወይ አባቴ ጋባው ታሪፈኛንም አረገው ትራምፕ ታሪፍ ጣለብን ኢትዮጵያ ላይ። አዎ ታረብን። አይ ትራምፕማ ሰውላ ደብሮታል። ትራምፕ እየሰገጠ ነው። ስግጥግጥ ወጥቷል። አዎ በጣም እንዴ በፊት ያለው ኢሊጋል ኢሚግራንት ሲል ነበረ። አሁን ግሪን ካርድ ያለውን የሚያሳድ ጀመረ። ይሄ ማይ ይገርማል። በጣም አደገኛ ሰውዬ ነው። ሰው ቆሻሻ ሰው ነው። ቆሻሻ እንዴ በስነ ስርዓት አሜሪካን ሀገር የመጣ በስነ ስርዓት ፐርማነንት ሬዚደንስ ተብሎ የቋሚ መኖሪያ የተሰጠው ውጭ ወጥ ስመጣ አንቆ ያዙ ይልቀቁኝ የሚያስብል ባለጌ ነው። ያ ነገሮችን አበላሽ። እንግሊዝ ሀገር የቀሩ ነበሩ እኮ ከዚህ በፊት እኮ ይሆን እሱ መጀመሪያ ፕሬዝዳንት ሲሆን በግሪን ካርድ እንግሊዝ ሀገር መጥቶ ህጉ አጸደቆ እንዳይመለሱ ብሎት። ይገርማል። ሰገጤ ነው። ኢዝ ዴንጀረስ። ግን ኢትዮጵያዊ ሆነ በግሪን ካርድ ሌላ ሀገር ለመሄድ ከ4 ያ ስለዚህ እንዳትሄዱ 4 ዓመት ካለፈ በኋላ መሄድ ትችላላችሁ። እሱ ከወደቀ በኋላ እንጂ ለእናንተ ጥሩ አይደለም። ያን ነው የምለው። ለማንኛውም ሰላም ይብዛ ብሮዬ፣ መሄድ ስላለብኝ ነው። ዮኒ ቴንክ ዩ ሶ ማች ዮኒ ዘ ኪንግ ባይ ዘ ዌይ ኢትዮጵያ ዮናስ ለኢትዮጵያ በሀቅ ነገር ላይ ለኢትዮጵያ የሚፋለም ሰው ነው። ግድ ይላል።
ታንክ ዩ ሶ ማች አይ አፕሪሺየት ዮኒ ኑርልኝ። ታንክ ዩ ሶ ማች ኑርልኝ። የቀረን 2 ቀን ነው፣ አሜሪካ ሊዘጋ ነው ቲክታክ። አሜዚንግ ዮኒ በእናትህ እንዳጠፋ እንደምንም ብለህ ታይ ዮኒ ፕሊዝ እንገናኛለን። እንደምንም ብለህ ዮናስ እከሰታለሁ። yes ኑርልኝ። ታንክ ዩ ማይ ብራዘር አይ ሪስፔክት አይ ላቭ ዩ ኑርልኝ ማይ ብራዘር። ኦልራይት ዮኒ ቻው ቻው መልካም ቀን ቻው። እንግዲህ ያላችሁ ወንድምና እህቶቼ ሰላማችሁ ብዝት ይበልልኝ።